ብሩክ የሾርቅ አሰፋ ማለት የሾርቅ እናቴ ናት። ስለዚህ የምጠራው በእናቴ ነው። በእናት መጠራት የሴት ልጅ ምናምን ብለው ለመሳደብ የፈለጉ ይመስላሉና እናቱ ነው እንደዛ ማስቦት ይገርማል በጣም። ሲቀጥል ደግሞ አማኝ እንደመሆኑ መጠን ክርስቶስም የሴት ልጅ ነው። ክርስቶስም የድንግል ማርያም ልጅ ነው። ምድራዊ አባት የለውም ክርስቶስ። የሚጠራው በእናቱ ነው። አዎ ምክንያቱም በሴት ስም እንደሚጠራ አላውቅም ነበር። እዛ ደግሞ በእናቱ መሰለችኝ እኔ አላውቅም። እግዚአብሔር ይቅር ይበለኝ። አይ ይሄ ነገር ይቅር ብዬ ትንሽ እንዳው ብዙም ባይሆን ትንሽ 100 ሺህ ብር ልከትለት ፈልጌ ነበረ። ተቸግሮ ነው ብዬ ነበረ። በወይዘሮ እጅጋየሁ ቀራኒዮ በሚባለው አስጎብኝ ድርጅት በኩል ሂዳችሁ ቀራኒዮን ኢየሩሳሌምን መጎብኘትና መሳለም ትችላላችሁ። ደርሶ መመለስ ብቻ ሳይሆን እዛው መቅረትም ትችላላችሁ። በአስጎብኝነት ሰበብ ወይም በጉብኝት ሰበብ ሂዳችሁ እዛው መቅረት የሚፈልግ ሰውም እዛው መቅረት ይችላል። ወይዘሮ እጅጋየሁ እንደዛ እንደሚያደርጉ ሰምተናል። እኔ ነኝ እንደ በየአመቱ 2 ሰው 3 ሰው እያንጠባጠበ ነው ይመጣው አላቅም እንዴ ኤርፖርት ደርሳ አውቃ ውይ ትላለች። ምን ነው እጂ ሰው ቀርቶብኝ ድራማ ነው ይሄ። እያንዳንዷን እናውቃለን እኛ። በየአመቱ ሰው ጥላ የምትመጣ እሷ አይደለች እንዴ? ስለዚህ በዚሁ እግረ መንገድ ሄዳችሁ መቅረት የምትፈልጉ ተጓዦች ካላችሁ ወይዘሮ እጅጋየሁን ማናገር ትችላላችሁ። ይሄ ህገወጥ የሰዎች ዝውውር ነው ወይ ምናምን እኔ ስለሱ አይመለከተኝም። ህጉ ምን ይላል? በተጓዥ ስም ወይም በጉብኝት ስም ሂዶ እዛ ማስቀረት ይቻላል ወይ? የሚጠይቅ አካል ሊጠይቅ ይችላል። እኔ ግን ማስታወቂያውን እየሰራሁላቸው ነው ለሳቸው። አንድ ውርጋጥ ጎረምሳ ነው በጥርሱን ነክሶ ምን ይምጣና ያናግረኝ ከፈለገ ወንድ ከሆነ እኔ ቢሮዬ ክፍት ነው ለማንም መነጋገር እንችላለን ባመነበት። ግን ብድግ አድርጎ በውሸት አንዴ ኤልዛቤል አንዴ ማሙድን ዘረፈች ይዞ ሲመጣ ነው ምን ይዞ መጥቶ ነው የምዘርፈው የለውም። ግን መቼም ተዋልደናልኛ የሱንም ክብር እጠብቃለሁ እስከመጨረሻ። ተናገሩ እኮ ከዚህ በላይ ምንድነው የቀረውት? ከዚህ በላይ ምን ሊናገሩ ይችላሉ? ምንም አልነበረው። ማሙድን ሲመጣ እኔ ነኝ ሰው ያደረኩት፣ እኔ ነኝ እዚህ ያደረስኩት፣ እኔ ነኝ የንብረት ባለቤት ያደረኩት አሉ። ያልገባኝ ነገር ባንድ አቋቁሜለታለሁኝ ስሪኤም ባንድ ብዬ አቋቁሜያለሁ ብለው ነበር። ያንን ባንድ የሚዘፍኑበት እርሶ ነበሩ። ይሄ ማህሙድ አህመድ ለአቶ መሐሪ ሀብዞ ውክልና የሰጠው የወረቀት አንድ በል ውክልናው ለክርክር ነው ንብረት እንዲካፈል አንድ ቤት አይደለም 2 ቤት አካፍያለሁ። ምክንያቱም ከዚህ በፊት ከሸሪዓ ፍርድ ቤት ገብቼ ያልነበረ ያልተሰራ ከቀኑ በፊት ወደ ኋላ አስወስጄ ማስረጃ አውጥቼ ማህሙድን አገባሁት ብለው ሲናገሩ ሰምተንኮ አሁን የሚያቀርቧቸው ማስረጃዎች ምንም ያህል እውነተኛ ቢሆኑ ለማመን ቢከብደን ይገርሞታል ወይ? የአባቶችን የጳጳሳቱን ቤት በመጠቆም ያስደበደቡትና አባቶች እንዲጎሳቆሉ ክብራቸው እንዲነካ ያደረጉት አንዷ እርስዎ ነዎት ተብለው ተከሰው ነበር። ቀጠልን። በዛ ክስም ተከሰን ነበር በዝሙት። እንዴት ብዙ ነው እኔ ታሪክ። ወይዘሮ እጅጋየሁ እሺ፣ ባለቤቷ አብራው ነበረች። እሺ፣ መንግስትን ብቻ ከመጠየቅ መንግስት አጣርቶ ይንገረን ነው ያሉትና እንደው ጥፋት የሚያጠፉትን የሚገድሉትን ሰዎች ስለምን አልገሰጹም? እንደ እናትነቱ ሞዓ ተዋህዶ ስለሚባል ድርጅት ሳያውቁም ወይ? ደርሶ መመለስ ብቻ ሳይሆን እዛው መቅረትም ትችላላችሁ። በአስጎብኝነት ሰበብ ወይም በጉብኝት ሰበብ ሂዳችሁ እዛው መቅረት የሚፈልግ ሰውም እዛው መቅረት ይችላል። ወይዘሮ እጅጋየሁ እንደዛ እንደሚያደርጉ ሰምተናል። መሆን መልቲሚዲያ ዘረኝነትንና ጥላቻን የሚጸየፍ በሐሳብ የበላይነት የሚያምን እውነትንና ኢትዮጵያዊነትን ለማጽናት የሚተጋ ሚዲያ ነው። መሆን መልቲሚዲያን በሱፐር ቻት እና በሱፐር ስቲከር እንዲሁም በገንዘብ መደገፍ የምትችሉ መሆኑን በአክብሮት እንገልጻለን። ይህን ሚዲያ መደገፍ እውነትንና ኢትዮጵያዊነትን ማጽናት መሆኑን አውቃችሁ ሼር፣ ላይክ፣ ሰብስክራይብ በማድረግ ለሌሎች ተደራሽ ማድረጋችሁን አትርሱ። መሆን መልቲሚዲያ የአዲሱ ትውልድ ሚዲያ። ሰላም ለእናንተ ይሁን። የተከበራችሁ የመሆን መልቲሚዲያ ቤተሰቦች እንደምን አላችሁ? ብሩክ የሾርቅ አሰፋ ከመሆን መልቲሚዲያ። በዛሬው ፕሮግራማችን አንድ ለየት ያለ ፕሮግራም ይዤላችሁ መጥቻለሁ። መሆን መልቲሚዲያ ወይም ደግሞ በግል እኔ ላይ የመጣ ክስ አለ፣ የከሰሰኝ ሰው አለ። ለዛ መልስ የምሰጥበት ፕሮግራም ነው የሚሆነው።
መሆን መልቲሚዲያን ላይክ፣ ሰብስክራይብ እና ሼር እያደረጋችሁ እንዲሁም ደግሞ በሱፐር ቻት እና በሱፐር ስቲከር ድጋፍ ልታደርጉልን እንደምትችሉ እያስታወስኩኝ ከፕሮግራሙ ጋር ከክሱ መልስ ጋር አብራችሁ እንድትቆዩ በአክብሮት እጋብዛለሁ። እንግዲህ ከሳሽ ወይዘሮ እጅጋየሁ በየነ ይባላሉ። ከዚህ በፊት አንድ ሁለት ፕሮግራም ሰርቼ ነበር በሳቸው ዙሪያ የሚያጠነጥን ቪዲዮ እና በዛ ጉዳይ ላይ ስሜን አጥፍተዋል የሚል ክስ ያቀረቡት እንግዲህ ወይዘሮ እጅጋየሁ በየነ ይባላሉ። በኢትዮጵያ ኦርቶዶክስ ቤተክርስቲያን ውስጥ ባላቸው ተሳትፎ እንዲሁም በተለያዩ ሚዲያዎች ላይ ስለማይጠፉ እሳቸው ታውቋቸዋላችሁ ብዬ አስባለሁ። እንግዲህ ከሳሽ እሳቸው ናቸው። ተከሳሽ ብሩክ የሺወርቅ አሰፋ ተብሎ ነው እንግዲህ በፍርድ ቤት ሳይሆን ያው በሚዲያ የቀረበ ክስ ነው እና የዛሬው ፕሮግራም እሳቸው እንዳሉት የስም ማጥፋት ነገር ነው ወይ እኛ የሰራ ነው? በምን ተነስተን ነው ያንን ፕሮግራም የሰራ ነው? የእሳቸውን ስም የማጥፋት ፍላጎትስ ነበረን ወይ በሚለው ጉዳይ ላይ መልስ የምንሰጥ ነው የሚሆነው። እንግዲህ ወይዘሮ እጅጋየሁ በየነ ምንም እንኳን እሳቸው እየተሳደቡ የተናገሩ ቢሆንም ስለኔ እኔ ግን ቢያንስ ትልቅ ሰው ናቸው እና ደግሞ ትልልቅ ልጆች አሉኝ ስላሉ ስለ ልጆቻቸው ስል አንቱ እያልኩ ነው የምናገረውና በዛ መልክ እንዲረዱ ተፈልጋለሁ። አንቱታውን ማለት ነው። ስለ ልጆቻቸው ስል ነው በአንቱታ የምጠራቸው። በዚህ ስለኔ ባወሩበት ወይም እኔን በከሰሱበት ፕሮግራም ላይ እግረ መንገዳቸውን ማስታወቂያ ሲሰሩ ነበር። ወይዘሮ እጅጋየሁ በየነ ቀራኒዮ የሚባል አስጎብኚ ድርጅት አላቸው እና ፕሮግራሙ ላይ ኢንተርቪው ያደረጋቸው ሚዲያ ማለት ነው የዩቲዩብ ቻናል ነው። በየፕሮግራሙ መሃል የእሳቸው ማስታወቂያ ነበር የሚተላለፈው እና ምናልባት ይሄ ፕሮግራም የእሳቸው ማስታወቂያ የእሳቸው ቻናል ይሆን እንደ ይሄ ቻናል ብዬም እያሰብኩኝ ነበርና እዛ ላይ ሲናገሩ ግን ስለኔ ሲያወሩ ስሙን አልጠራም፣ የሚዲያውንም ስም አልጠራም፣ ምክንያቱም ፕሮሞት አላረግለትም፣ ማስተዋወቅ አልፈልግም የሱን ፕሮግራም እያሉ ነበርና እንግዲህ ካመጣሁ ብናገር ደስ ይለኛል። በጣም ይገርመኛል። አንድ ሚዲያ ነው። አሁን የሚዲያውን መጥራት ማለት እዩለት ማለት ነው። አልጠራው። አንድ ሚዲያ ነው። ወጣት ልጅ ነው። በጣም ልጅ ነው። የልጅ ልጅ ይሆናል። እውነት ለመናገር ምን ያህል ደፋር ቢሆን እንደሆነ አላቅም። ኢትዮጵያዊቷ ኤልዛቤል የመሐሙድን ንብረት የዘረፈች ብሎ ምንም ሳያፍር አለምንም ማስረጃ እንደዚህ አይነት ስም ሰጥቶ ስለኔ የተናገረውን አይቼዋለሁ። ግን አሁን ለሱ ይሄ ሚዲያ ወይም ከሌ ማለቱ እዩለት ለማለት ነው እና አልለውም። እሳቸው የኔን ሚዲያ ለማስተዋወቅ ቢፈሩም ወይም ደግሞ ባይፈልጉም እኔ ግን አስተዋውቅላችኋለሁ በዚህ ፕሮግራሜ ላይ ማለት ነው። ወይዘሮ እጅጋየሁ በየነ ቀራኒዮ የሚባል የአስጎብኚ ድርጅት አላቸው። በየዓመቱ በዓመት ስንት ጊዜ እንደሆነ አላቅም፣ ነገር ግን ወደ ኢየሩሳሌም ተጓዦችን ይዘው እየሄዱ ኢየሱስ ክርስቶስ በተዘዋወረባቸው በተገረፈባቸው እንዲሁም በተሰቀለባቸው ቦታዎች ላይ ጉብኝቶችን ያደርጋሉ። የኦርቶዶክስ ምዕመናንን ይዘው በመሄድ ማለት ነው። ስለዚህ መሄድ የምትፈልጉ በወይዘሮ እጅጋየሁ ቀራኒዮ በሚባለው አስጎብኚ ድርጅት በኩል ሂዳችሁ ቀራኒዮን ኢየሩሳሌምን መጎብኘትና መሳለም ትችላላችሁ። ደርሶ መመለስ ብቻ ሳይሆን እዛው መቅረትም ትችላላችሁ። በአስጎብኝነት ሰበብ ወይም በጉብኝት ሰበብ ሂዳችሁ እዛው መቅረት የሚፈልግ ሰውም እዛው መቅረት ይችላል። ወይዘሮ እጅጋየሁ እንደዛ እንደሚያደርጉ ሰምተናል። ተጓዦችን ወይም ጎብኚዎችን በጉብኝት ሰበብ ቀራኒዮን እናስጎበኛለን በሚል አብዛኛውን ጊዜ የገና ሰሞን ነው የሚደረገው ይሄ ጉብኝት። ተጓዦችን ወይም ጎብኚዎችን ይዘው ከሄዱ በኋላ አንዳንድ የሚፈልጓቸውን ወይም ደግሞ እዛ መቅረት የሚፈልጉ ሰዎችን እዛ አስቀርተው ትተው እንደሚመጡ ሰምተናል። ይሄን ያልኩት እኔ አይደለሁም። ይሄንን ያሉት አባ ሕፃን የተባሉት በአንድ ወቅት የእሳቸው ወዳጅ የነበሩት አባት ናቸው። እንዳውም በዚሁ ጉዳይ በወይዘሮ እጅጋየሁ ቀራኒዮ በሚባለው አስጎብኚ ድርጅትና አባ ሕፃን ደግሞ በራሳቸው የጀመሩት አንድ አስጎብኚ ድርጅት ያለ ይመስለኛል። በዛ በሁለቱ ድርጅቶች መካከል ግጭት ተፈጥሮም አንድ ጊዜ የሆነ ወቅት ላይ ተጣልተው እንደነበር ማስታወሳለሁና እዛ ቀራኒዮ ሰዎችን ይዘው ሂደው እዛ አስቀርተው ይመጣሉ በህገወጥ መንገድ ብለው የተናገሩት አባ ሕፃን ናቸው። እሷ ያለችው እንግዲህ ከአባ ሕፃን በላይ ነው ያውቃለሁ ነው ያለችው። እስቲ ትምጣና እንግዲህ ከኔ በላይ እውቀት ትንገረኝ እንዴ። እኔ ኢየሩሳሌም እኮ ገብቼ ሄጄ እቀድሳለሁ፣ እሷ ትቀድሳለች እንዴ? እኔ ገብቼ ባርካለሁ፣ እሷ ትባርካለች እንዴ?
ምን ተገናኝቶ የኔና የሷ ስልጣን ኢየሩሳሌም ትሂድ ያንንም እንደዋበደች ውሻ መንከስ ነው ያንንም መነጀስ ነው ያንንም መቦጨቅ ነው በመመልኮሴ ስራ የሚከለክለኝ ምንም ነገር የለም የሚከለክለኝ ሰርቄ መብላት ሙዳይ ምጽአት መስበር ጉቦ መቀበል አስመስሎ መኖር ነው የሚያስጠይቀኝ እንጂ ሰርቼ መኖር ያቆራኛል እንጂ ይሄን ነገር ግን ነገም ተነጎዲያም ልክ እንደ ሳሊተ ምሕረቱ አዘጋለው ይዘጋል አባ ሕፃንም ያለችው ካዘጋች ማየት ነው እንግዲህ ህግ የሷ ብቻ ከሆነ እና ያለን እኔ አስቀድሜ እግዚአብሔር ይመስገን ኢየሩሳሌምም ቀድሜ ተፈራሪሜ ጨርሼ ነው የመጣሁት እንኳን ልታዘጋ የሷ ይዘጋ ይሆናል እንጂ እኔ አይዘጋም በቃ ለምን እሷ የለመደችው እንደከዚህ እንደበፊቱ ልክ አባ ላይ እንዳደረገች ከዚህ ኢሜል ልካ ነው ይዘው የመጡት ሰዎች ሁሉ የማይመለሱ እንዴ እኔ ነኝ እንደ በየአመቱ 2 ሰው 3 ሰው ያንጠባጠበ ይመጣው አላቀም እንዴ ኤርፖርት ደርሳ አውቃ ውይ ትላለች ምን ነው ጂጂ ሰው ቀርቶብኝ ድራማ ነው ይሄ እያንዳንዷን እናቃለን እኛ በየአመቱ ሰው ጥላ የምትመጣ ሰው አይደለች እንዴ ለምን ንገሩኝ ትላለች እንግዲህ እንደሰማችኋቸው ወይዘሮ እጅጋየሁ የጥቅም ሰው ናቸው የገንዘብ ሰው ናቸው ቢዝነስማን ናቸው ማለት ይቻላል ቢዝነስ ባለበት ቦታ ላይ አይጠፉም እሳቸውም ብዙ ይናገራሉ ብዙ ጊዜ ስለ ቢዝነስ ስለሚሰሩት ስራ በጣም ስኬታማ የሆነ ስራዎችን እንደሚሰሩ ይናገራሉና ከዛው ጋር ተያይዞ እንግዲህ የጥቅም ሰው ሲኮን ወይም ደግሞ ቢዝነስ ውስጥ ሲገባ ሳንቲም ባለበት ቦታ ላይ ጥቅም ባለበት ቦታ ላይ በወይዘሮ እጅጋየሁ ጥቅም ላይ ከመጣ ማንኛውም ሰው ቢሆን አባቶችም ጋር ቢሆን እስከ መጣላት እንደሚደርሱ ወይዘሮ እጅጋየሁ ራሳቸው ናቸው የሚነግሩንና በዚህ ደረጃ ቢዝነስ እና ገንዘብ ላይ በጣም ትኩረት አድርገው የሚሰሩ ሰው እንደሆኑ ይናገራሉ ራሳቸው። ስለዚህ በዚሁ እግረ መንገድ ሄዳችሁ መቅረት የምትፈልጉ ተጓዦች ካላችሁ ወይዘሮ እጅጋየሁን ማናገር ትችላላችሁ። ይሄ ህገወጥ የሰዎች ዝውውር ነው ወይ ምናምን እኔ ስለሱ አይመለከተኝም። ህጉ ምን ይላል? በተጓዥ ስም ወይም በጉብኝት ስም ሄዶ እዛ ማስቀረት ይቻላል ወይ? የሚጠይቅ አካል ሊጠይቅ ይችላል። እኔ ግን ማስታወቂያውን እየሰራሁላቸው ነው ለሳቸው። በዚሁ ኢንተርቪው ላይ ነው እንግዲህ የእኔን ስም ባይጠሩም የሰራሁትን ስራ ጠቅሰው ስሜን አጥፍቷል ለማለት የፈለጉትና ቃለ መጠይቁን ሲጀምሩ ይሄንን ኢንተርቪው ሲጀምሩ መጀመሪያ ያው ኦርቶዶክስ አማኝ እንደመሆናቸው መጠን በጣም አማኝ ነኝ ይላሉ ወይዘሮ እጅጋየሁና ፕሮግራሙ ከመጀመሩ በፊት ስለ አርሲ ወገኖቻችን እነሱን አስበን ነው መጀመሪያ ያለብን ብለው በጸሎት በሚመስል ነገር ነው ያስጀመሩት ፕሮግራሙን የቃለ መጠይቁን ማለት ነው። እንግዲህ አንድ እንትን አለ ወደዛ ከመሄዳችን በፊት አሁን ሀገራችን ላይ ትንሽ ችግር በተለይ አሁን ወደ አርሲ አካባቢ ላይ የተፈጠሩ ችግሮች ያማል። ሁላችንም ታመናል። እኔ በእውነት እግዚአብሔር በሚያውቀው በጣም አዝኛለሁኝ። ይሄን ጉዳይ መቼም እንዲሁ ሊታለፍ የማይገባው መንግስትም ቢሆን ይሄን ጉዳይ ምን እንደሆነ አጣርቶ እንዲህ ለተጨነቅነውና ነገ ምን ይመጣል ብለን ለምንፈራ ለሚያስተዳድረን ህዝብ ቢያሳውቀን ብዬ በዚህ ምን ጀምረው ደስ ይለኛል። እና እሳቸው እንዳሉት እንግዲህ ብዙዎቻችን ተጎድተናል። አርሲ ላይ በተጎዱት በሞቱት ሰዎች የሰው ህይወት በመጥፋቱ አዝነናል። እሳቸው ደግሞ እንደ ኦርቶዶክስ እምነት አማኝ በተለይ ደግሞ ቅርብ ለቤተ ክርስቲያን እና ለአባቶች እንደመሆናቸው መጠን መንግስትን ብቻ ከመጠየቅ መንግስት አጣርቶ ይንገረን ነው ያሉትና እንደው ጥፋት የሚያጠፉትን የሚገድሉትን ሰዎች ስለምን አልገሰጹም? እንደ እናትነቱ ሞዓ ተዋህዶ ስለሚባል ድርጅት ሳያውቁም ወይ? ያው ቤተ ክርስቲያን ውስጥ ማህበረ ቅዱሳን ውስጥ ያሉ ሰዎች ናቸው ሞዓ ተዋህዶ የሚባሉን የሽብር ቡድን የመሰረቱት እና ለቤተ ክርስቲያኗም ለማህበረ ቅዱሳንም ቅርብ እንደመሆኑ እነዚህን ሞዓ ተዋህዶ የሚባለውን የሽብር ቡድን ቢገስጹ፣ ቢቆጡ፣ ቢመክሩ ከጥፋት መንገዳቸው እንዲመለሱ ቢያደርጉ መልካም ነበር ብዬ አስባለሁ። መንግስትን ብቻ ከመውቀስ እነ ፋንታሁን ዋቄ የሞዓ ተዋህዶ መሪዎች ወዳጆች እንደሆኑ ይነገራልና በቅርበት የሚተዋወቁ እንደሆኑ መረጃዎችን ስለምንሰማ እንዲሁም ደግሞ እንደው የሚያውቁት ስለ ሞዓ ተዋህዶ የሽብር እንቅስቃሴ ቤተክርስቲያን ውስጥ ስላለው እነሱ እነ ፋንታሁን ዋቄ ስለዘረጉት የጥፋት ኔትወርክ የሚያውቁት መረጃ ካለ በዛው ለመንግስት
መረጃውን ቢያቀብሉ መንግስትም ጥፋተኛውን ለይቶ ለማቅረብ ይጠቅመዋል ብዬ አስባለሁና በእንደዚህ አይነት ነገር ቢተባበሩ መልካም ይሆናል። ለስሞትም ለቤተ ክርስቲያኗም ይጠቅማሉ ብዬ አስባለሁ። እኔ ግን እዚህ ጋር ያልገባኝ ነገር እኔ ምን ብዬ ስሞትን አጠፋሁ የሚል ጥያቄ ነው ማንሳት እንፈልገው። ስሜን አጠፋ እንደዚህ ብሎ ብለው በሌለ ማስረጃ ምናምን ብሎ ሲናገሩ ነበርና ምን ብለው እንደከሰሱኝ መጀመሪያ ላሰማችሁ። እርሳቸው ያሉትን መጀመሪያ እንስማና ለምንድን ነው እንደዚህ ያልኩት የሚለውን እነግራችኋለሁ። አንድ ሚዲያ ነው፣ ወጣት ልጅ ነው፣ በጣም ልጅ ነው፣ የልጅ ልጅ ይሆናል። እውነት ለመናገር ምን ያህል ደፋር ቢሆን እንደሆነ አላቅም። ኢትዮጵያዊቷ ኤልዛቤል የመሐሙድን ንብረት የዘረፈች ብሎ ምንም ሳያፍር አለምንም ማስረጃ እንደዚህ አይነት ስም ሰጥቶ ስለኔ የተናገረውን አይቼዋለሁ። እና ኢትዮጵያዊቷ ኤልዛቤል ሲለኝ ስለ ኤልዛቤል ያውቃሉ? ለምን አያነብም? መጀመሪያ ኤልዛቤል ማናት? ኤልዛቤል መጽሐፍ ቅዱስ ላይ በተደጋጋሚ የተገለጠች የአክዓብ ሚስት ንግስት ናት። የትኛው ንጉስ ሚስት ነበርኩ? የትኛው ንጉስ ሚስት ነበር? ኢትዮጵያዊቷ ስላለ የትኛውን እንግዲህ ኤልዛቤል ነቢያቶች አስገድላለች ነው፣ ኤልያስ ነው ማን ነው እንደዚህ አርጋለች ይባላል። አርጋለች ማለት ነው፣ መጽሐፍ ቅዱስ ላይ ተገልጿል። እኔ የትኛውን ንጉስ የመቼ ነግሼ ነው የትኛውን ነብይ ያስገደልኩ? ነቢያቶች አሉ እንደ ሀገራችን እንዴ? ይሄን ማሰብ ያስፈልጋል። ሁለተኛ የመሐሙድን ገንዘብ የዘረፈች አለ። እነዚህ ሰዎች ቤተክርስቲያን ውስጥ እያላገጡ ቤተክርስቲያንን በራሳቸው ጥቅም እየለወጡ የራሳቸው መጫወቻ ሲያደርጓት እያዩ ላለመናገር እየጸለየ ቁጭ ያለ ምዕመን ብዙ ነው። ግን ምዕመኑ ዝም በማለቱ ደግሞ እነጅጋየው በዚህ ደረጃ የቤተክርስቲያን አማኝ ሆነው የአንድን ሰው ትልቅ ሰው ትዳር አፍርሳ ከሚስቱ ቀምታ ባል አድርጋ የምትቀመጥ ሴትዮ የቤተክርስቲያን ተቆርቋሪ ብላ ስታወራ እንዴት ነው ምዕመኑ እስከዛሬ ዝም ያለው? እንዴ አልሰማም ወይስ ትቶት ነው? እኔ በጣም ነው ግራ የሚገባኝ አንዳንድ ጊዜ። መሐሙድ አህመድ በጣም የተከበረ ኢትዮጵያዊ ነው። እሺ ተዋደው ሊሆን ይችላል። ኦኬ ሙስሊም ስለሆነ እሱ 3ም 4ም ማግባት ስለሚችል ትላለች እዛ ቪዲዮ ላይ እንደሰማችሁት። ግን እሱን ማግባት ስለፈለገች ሚስት ያለው ልክ በትዳር ላይ ትዳር ተብሎ ሚስትየዋ ክስ እንደሚመጣባት ስታቅ ሸሪዓ ፍርድ ቤት ሂዳ ተፈራርሞ ሚስቱ እንዲያደርጋት ያደረገች በጣም መሰሪ በጣም አደገኛ የሆነ ሴትዮ ናት። ሴትዮ አሁን ይቅርታ ታድርግልኝ ስትል ሰምታችኋታል። የመሐሙድን ሚስት ማለት ነው። ዛሬ ይቅርታ ጠይቃታለች። በሰው ትዳር ውስጥ ገብታ የሰው ቤት አፍርሳ የሰው ትዳር በጥብጣ ያንድን ትልቅ ኢትዮጵያዊ መሐሙድን የሚያክል ኢትዮጵያዊ ክብሩን ነክታ ትዳሩን ካፈረሰች በኋላ ኦኬ የራሷ ባል አደረገችው። እሺ ከዛስ? አሁን ተፋቷል መሐሙድ ጋር። አልፈልግሽም አለኝ። ለምን? ወንጀለኛ ስለሆነች መሰሪ ስለሆነች። እንደ መሐሙድ አይነት ኢትዮጵያዊ ስነ ምግባር ያለው ሁሉም ኢትዮጵያዊ የሚያከብረው ኢትዮጵያዊ የዚች ሴትዮ ባል ሊሆን የሚችል ሰው ስላልሆነ አልፈልግሽም አለኝ ትላለች። ከዛስ? አልፈልግሽም ስላላት ምን አደረገች እሷ? በቃ አልፈልግሽም አለኝ። መጨረሻ ላይ አማራጭ ሳጣ ንብረት ክፍፍል ብሎ ሲመጣ ንብረቱን ቀማሁት ትላለች። ንብረቱን ቀማሁት በጀብድ ነው የምታወራው ሴትዮ። እንግዲህ ወይዘሮ እጅጋየሁ እንዳሉት ስለ ከጋሽ መሐሙድ ጋር በነበራቸው ጋብቻ እንዴት ጋብቻው እንደተፈጸመ ከዛ በኋላ እንዴት እንደተፋቱ ምናምን አይነት ነገር ነው እዛ ላይ እኔ የሰራሁት ቪዲዮ ማለት ነውና ከየት አምጥቼ ነው ይሄንን መረጃ ያቀረብኩት? እኔ ራስዎት ቀርበው በሌላ ሚዲያ ላይ እኔ በሰራሁት ቪዲዮ ላይ እግረኛው የሚባል የዩቲዩብ ቻናል ላይ ቀርበው መሐሙድን ሳገባ ሚስት ስለነበረው ከዛ በኋላ ሚስቱ ልትከሰኝ ስትል ሸሪዓ ፍርድ ቤት ሂጄ የውሸት ሰነድ አስወጥቼ ህጋዊ አስመስዬ አገባሁት። ሚስት ነበረው ከሳቸው በፊት ጋሽ መሐሙድ ከሳቸው በፊት ሚስት ነበረው። ስለዚህ እሳቸው ወደድኩት ይላሉ። ስለወደዱትና እልክ ተጋብቼ እሱ ጋር ግንኙነት ከጀመሩ በኋላ ሚስትየዋ ልትከሰኝ እንደሆነ ገባኝ። ከዚያ ህጋዊ የሆነ ማስረጃ ስላልነበራቸው በትዳር ላይ ትዳር ደግሞ ወይም ደግሞ ሌላ ሴት ጋር ወንጀል ስለሚሆን ያንን ለማስቀረት ሸሪዓ ፍርድ ቤት ሂጄ ተፈራርሜ
የክስ ደብዳቤ ከፍርድ ቤት ይዛ ስትመጣ ሴትዮዋ ማስረጃዬን አቀረብኩ ብለው አልተናገሩም ራስዎት? ወይዘሮ እጅጋየሁ መርሳት ጀምረዋል ማለት ነው። በጣም 80 ዓመትም ስላለፋቸው አክቹአሊ አይፈረድባቸውም። ግን ያኔ ያሉትን ነገር ራስዎ የተናገሩትን በማስረጃ ላስታውሶትና ተመልሼ እመጣለሁ። ቡና ሳድቢያቸው ማህሙድን ይዤ ገባሁ። ያ እልህ አስይዞኝ ነው ለጋብቻ የበቃሁት፣ ለመጋባት የወሰንኩት። ቀጠልን። በዛ ክስም ተከሰን ነበረ በዝሙት። እንዴት ብዙ ነው እኔ ታሪክ። ወይዘሮ እጅጋየሁ እሺ፣ ባለቤቷ አብራው ነበረች። እሺ፣ ወይዘሮ ፀሐይ ትባላለች። አላውቃትም፣ አታውቀኝም። እግዚአብሔር ይቅር ይበለኝ። አሁን ክስ እንደሚመጣ ሌሊት ፖሊሶች ቤታችን እንደሚመጡ እኔ ቤት ተነገረኝ። ለምን ስላቸው አንቺ የሰው ባል ነው። አዎ ግድ የለሽ። እንደገና ሄድኩና ሸሪዓ ጋብቻ ፈጸምን። ግን ቀኑን ወደ ኋላ አድርጉልኝ አልኳቸው። በሸሪዓ በእስልምና ቤት የተኝቼ ጠበቁ። ፖሊሶች መጡ። ትፈለጋላችሁ? ምን አንቺ የሰው ባል ስርዓት ያዙ። ሰው ባል ምናምን አትበሉ። ህጋዊ ባሌ ነው። በህግ በሸሪዓ ያገባሁት ነው። ይዣለሁ ወረቀት። እሺ። እሳቸው በራሳቸው አንደበት ሲያረጋግጡ እንደሰማችኋቸው ከማህሙድ ሚስት በኩል ከመጀመሪያ ባለቤቱ ማለት ነው ከእሳቸው በፊት ከነበሩት ሴት ክስ ሲመጣ እሳቸው ህጋዊ መስለው ማህሙድ 2 3 እና ከዛ በላይ ማግባት ስለሚችል ሙስሊም ስለሆነ የሸሪዓ ፍርድ ቤት ወረቀት ሂጄ አስወጥቼ ከዛ በፊት ቀድሞ ግንኙነቱ ከመጀመሩ በፊት እንደተፈራረምና አድርጌ የውሸት ሰነድ አስወጥቼ አገባሁት ብለው የተናገሩት ራሳቸው ናቸው። ራሳቸው ያሉትን እንዴት እንደዚህ ይደረጋል? ትክክል ነው ወይ? እንደው ከስነ ምግባርም ከሃይማኖትም ከእምነትም አንፃር እንደው ይጠበቃል ወይ ከርሶ እንደዚህ አይነት ነገር የሰው ትዳር ማፍረስ የሚል ጥያቄ ነበር ያነሳሁት፣ ራሳቸው ስለተናገሩ ማለት ነው። እኔ አሁን ክርስቲያን ሆነው ለምን ሙስሊም አገቡ፣ የማህሙድን ሃይማኖት ለምን አስቀየሩ ምናምን የሚል ኮተት ውስጥ አልገባም። እኔ እንደዛ ሰው እስከተዋደደ ድረስ ምንም ሆኖ ሊጋባ ይችላል። በዛ ደረጃ ነው ማምነው። ነገር ግን በተጭበረበረ ሰነድ ከዛ በፊት ባልነበረ ሰነድ ሆን ብለው አስወጥተው ነው ማህሙድን አገባሁት የሚሉት እና ሲቀጥል ደግሞ ሸሪዓ ፍርድ ቤት ራሱ በዛን ጊዜ እኮ ቢፈራረመው በዛ ቀን አድርጎ ቢሰጣቸው ኦኬ ምንም አይደለም። ቀኑን ወደ ኋላ ወስዶ ከዛ በፊት እንደተፈራረሙ አድርጎ ነው የተጭበረበረ ሰነድ አውጥቶ የሰጣቸው። ህጋዊ የሆነ ወረቀት ነው። ወረቀቱ ግን እዛ ውስጥ ሰው ስለነበራቸው ያው ወይዘሮ እጅጋየሁ እጃቸው ረጅም ስለሆነ ያንን ማድረግ ችያለሁ ስላሉ ይሄ ወንጀል ነው ከእርሷ አይጠበቅም ማለት ነው የፈለኩትና ራስዎ ያመኑትን ወንጀል ልክ አይደለም ብዬ ያቀረብኩት እንጂ እርሷ ያልተናገሩትን ከመሬት አንስቼ ምናምን የተናገርኩት ያወራሁት ነገር የለም። ይሄንን እሳቸውንም የሚከተለው የኔን ሚዲያ የሚያዳምጠው ሰው በደንብ ማጥራትና ማዳመጥ ስላለበት ነው ይሄን ፕሮግራም የምሰራው። እንግዲህ ከዚህ ሁኔታ ጋር ተያይዞ ወይዘሮ እጅጋየሁ ብዙ ጊዜ ሲናገሩ በስርዓት ያደግኩ ነኝ፣ ልክ እንደ ባል አባት ልጆቹ ያደግኩ ነኝ፣ ቤተሰብም በጨዋነት እና በጣም ጥሩ የሆነ ፋሚሊ ውስጥ ያደግኩ ነኝ ይላሉ። ስለ ስብዕናቸው በተደጋጋሚ ሲናገሩ እውነት ተናጋሪ እንደሆኑ ሐሰት የሚባል ቦታ ላይ እንደማይደርሱ በጣም በተደጋጋሚ ሲናገሩ ይሰማልና ሳድግ ከልጅነቴ ጀምሮ ታላላቆችን እንዳከብር፣ አባቶች እንዳከብር፣ ማንንም ሰው ቢሆን እንዳከብር፣ ከዛ ፋሚሊ ወጥቼ ዝቅ ብዬ እንድኖር እንዳከብር አድርገው ነው ያሳደጉኝ። ያ እድገት ነው። አሁን ሁሉን እጅ ነስቼ ነው። በአንድ እጄ ጨብጬ አላቅም። እኔ አሁንም ማንንም ሰው ስጨብጥ በሁለት እጄ ጎንበስ ብዬ ነው የምጨብጠው። ይሄ ከዛ ከወላጆቼ የወረስኩት ነው። ሁለተኛ ደግሞ ፍርሃት አላቅም። በተፈጥሮዬ ፈሪ፣ አስመሳይ፣ ያልሆነ መሆን መሞከር እጅጋየሁ በየነ ጋር የለም። እውነት ስለምናገር ማንንም ስለማልፈራ ለሐቅ ስለምኖር ምናልባት ያም ሊሆን ይችላል የሚል ግምት አለኝ። ወይዘሮ እጅጋየሁ ብዙ ጊዜ ስለ ሐቅ ነው የምናገረው፣ ስለ ሐቅ ነው የምኖረው፣ ውሸት ያለበት ቦታ ውሸት የደረሰበት ቦታ ደርሼ አላቅም፣ አስተዳደጌም በጣም የጥሩ ቤተሰብ በተቆጭና ገልማጭ ያለበት ቤተሰብ ውስጥ በስርዓት እና በእንክብካቤ ያደግኩኝ ነኝ ይላሉ። ነገር ግን ከዚህ አነጋገራቸው ጋር የሚጋጭ ደግሞ ከዚህ በፊት አንድ የተፈጠረ ኬዝ ነበረ። አሁን እኔ ያኔም የሰራሁት ከአባቶች ጋር ተያይዞ ቤተክርስቲያን ላይ የተፈጠረ አንዳንድ ጉዳይ ስለነበረ የትግራይ ሲኖዶስንም አስመልክተው እሳቸው ጽንፍ ይዘው ሲናገሩ ስለነበረ በዛ ጉዳይ ላይ ነው አስታውሳለሁ ፕሮግራሙን የሰራሁት። ነገር ግን
አሁን በዚህ በተጭበረበረ ሰነድ የማህሙድን ትዳር አፋተው ከዛ የራሱ ማድረገውት አይደለም። እሱ ብቻ አይደለም። ከዚህ በፊት አቡነ ጳውሎስ ፓትሪያርክ የነበሩት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ፓትሪያርክ የነበሩት አቡነ ጳውሎስ ጋር በጣም በነበራቸው ጥብቅ የሆነ ወዳጅነት የተነሳ ለሳቸው አግዘው ለአቡነ ጳውሎስ አግዘው ሌሎቹን አባቶች ልስደብልዎት ብለው የተናገሩበት ቪዲዮም ነበረ። አንድ ቀን ቁጭ ብለው ሲያለቅሱ አገኘኋቸው። እኔ ማርያም መግደላዊት ነው የሚሉኝ። ለምን እንደሱ አሉኝ አባታችን ስላቸው የታለ ጌታዬ ብላ የፈለገችው ማርያም መግደላዊት ናት። እርሶ ደግሞ የታሉ አባቴ እያሉ የሚፈልጉኝ እርሶ ነዎት። ለዚህ ነው ማርያም መግደላዊት ያልኩት የምድሯ ለኔ አሉኝ። አሁን ሲያለቅሱ አገኘኋቸው። ስደርስ አያውኝ ያለቅሳሉ። አባታችን ምን ሆኑ ብዬ ደነገጥኩ። ምንም አለው እንደ ሽማግሌ አይን ይኸው አይደለም እንደ አሉና ቀላለዱና ተውት። ቀጠልኩ። ይተክዛሉ። ስሞትልዎት አባታችን ንገሩኝ ስላቸው አቡነ ፋኑኤል ሰደበኝ አንተ እያላሉ ስብሰባ ላይ አቡነ መልከ ጸዲቅ የሚባሉ የጉራጌ ሀገረ ስብከት ሊቀ ጳጳስ ሞተዋል። በጣም ጥሩ አባቴ ናቸው ለኔ። እዛም ብዙ ስራ ሰርቻለሁ። ታየዋለህ እንትኑንም እሳቸው እሱም እንዲህ ብሎ ሰደበኝ። ልጄ የምወደው ልጄ አቡነ ዲስቆሮስም ሰደበኝ አሉ። አባታችን ሁሉንም ደውዬ ነው የምሰድባቸው። ምን አሉ? አንድ ሰው ችግሩን ሲያዋየዎት ስደብልኝ ማለት ነው ወይስ አስታርቂ ማለት ነው አሉ። እግዚአብሔር ምስክር። እሺ አባታዬ ይቅር ይበሉኝ አልኩኝና አሁን እንደኔ አመለካከት እንደሚገባኝ ከአቡነ ጳውሎስ ጋር ያላቸው ቅርበት እንዳለ ሆኖ ነገር ግን አባቶችን ትልልቅ አባቶችን ጳጳሳትን ያክል ነገር እኔ ደውዬ ልስደብልዎት ማለት አባቶችን ለመስደብ መሞከርና መቃጣት ትክክል ነበር ወይ? ያስኬዳሉ? ይሄ አሁን በስርዓት ያደግኩ ነኝ የቤተ ክርስቲያን ሰው ነኝ ምናምን የሚሉት ነገር ሐቀኝነትና እውነት ብቻ ያለበት ቦታ ነው የምገኘው የሚሉት ሴትዮ በዚህ ደረጃ ጳጳሳትን ልስደብልዎት ብለው ለአቡነ ጳውሎስ ሲናገሩ የነበሩ ሰው ናቸው። ከሱ ጋር ተያይዞ ይሄን ነገር አይክዱትም፣ ራሳቸው የተናገሩት ነገር ስለሆነ ማለት ነው። ይባላል ወይ ከአንድ እናት እንደው አንድ ጎረምሳ ወይም አንድ ወጣት ሴት የሆነ ነገር እኮ ቢለው እንደው ጉርምስናው ነው ስለማያገናዝቡ ነው ሊባል ይችላል። በዛ እድሜ እሳቸው በተናገሩበት እድሜ እንግዲህ አባቶችን ልስደብልዎት ብሎ ማሰብ እንዳንድ የቤተ ክርስቲያን እምነት በቤተ ክርስቲያን ውስጥ እንዳለ ሰው እንደ እምነቱ ተቆርቋሪ አባቶችን አከብራለሁ እንደሚል ሰው ልስደብልዎት ማለት ትክክል ነው ወይ? እንደገና ሲቀጥል እንደው ስለ አቡነ ጳውሎስ አውርተው አይጠግቡምና እንደው ለቤተ ክርስቲያን ተቆርቋሪ ነውትና ብዙ ጊዜ ሲናገሩ እንደምንሰማው ያኔ በወያኔ ምክንያት አቡነ መርቆሪዎስ ከፓትሪያርክነታቸው ተነስተው ወደ ስደት ሲሄዱ አንድ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ፓትሪያርክ በሕይወት ካልተለዩ በስተቀር እንደማይነሱ ይታወቃል ከቦታቸው ላይ ከፓትሪያርክነታቸው ላይ። ወያኔ እንደመጣ ግን በዛን ዘመን የነበሩትን አባት አቡነ ፓትሪያርኩን ከቦታቸው ላይ አስነስቶ በስደት ነበር ወደ አሜሪካ የገቡት። አሁን አብጩ ከመጣ በኋላ ሁለቱ ሲኖዶስ ሲቀላቀል መጥተው እዚህ ያረፉት አባት ማለት ነው። እሳቸው እንደዛ ተሰደው ሲሄዱ ምን ነው ድምጽዎን አልሰማንም? ምን ነው ፓትሪያርካችንን አታባሩ፣ አባታችንን አትንኩ፣ የቤተ ክርስቲያን ፓትሪያርክ መነሳት መሰደድ የለበትም ብለው ሲናገሩ ምን ነው አልሰማንም? አቡነ ጳውሎስን መውደዶት እንዳለ ሆኖ ሌሎችን አባት ልስደብልዎት ማለትዎትና እንደው ያኛው ከአቡነ ጳውሎስ በፊት የነበሩት ታላቅ አባት ተሰደው ሲሄዱ ድምጽዎን አለመስማታችን እውነት ከእውነት ጋር ነው የምቆመው ያሉትን ነገር ይጻረራል ብዬ ስላሰብኩ ነው። ከዛው ጋር ተያይዞ በጌታቸው አሰፋ በወያኔ ዘመን በጌታቸው አሰፋ ደህንነቶች አባቶች ቤታቸው እየተደበደበ ሲደበደቡና ሲዘለፉ ሲዋረዱ የአባቶችን የጳጳሳቱን ቤት በመጠቆም ያስደበደቡትና አባቶች እንዲጎሳቆሉ ክብራቸው እንዲነካ ያደረጉት አንዷ እርስዎ ነዎት ተብለው ተከሰው ነበር። ይህንንም ረስተውት ከሆነ ምናልባት ከአሜሪካ ድምጽ ራዲዮ ጋር አዲሱ አበበ ጋር ያደረጉትን ኢንተርቪው ላስታውሶት። የዚህ ወንጀል ተባባሪና አስፈጻሚ ናቸው ተብለው ስማቸው ከተነሳው ግለሰቦች መካከል አንዷን ወይዘሮ እጅጋየሁ በየነን አግኝቻለሁ። በነገራችን ላይ የእኒህ ሴት ስም በተደጋጋሚ ከመነሳቱም በላይ ከፓትሪያርኩ ጋር አላቸው በሚባለው ቀረቤታ አድራጊ ፈጣሪ መሆናቸውን የሚናገሩ ብዙዎች ናቸው።
ምን ይላሉ? ስሙን ማጥራት ከፈለጉ አስተያየት ይስጡኝ ብዬ እድሉን ሰጠው። ትናንት ማታ ምን ተፈጥሯል? ድብደባ ለማካሄድ ተሞክሮ ቤቶቻቸው የተሰባበሩ አባቶች አሉ። ይሄ ጽሑፍ የሚለው በፓትርያርኩ መሪነት እርሳቸውን ተገና አድርገው የሚንቀሳቀሱ ለምሳሌ ወይዘሮ እጅጋየሁ በየነ ይላል። እኔን ወይስ ሌላ እጅጋየሁ አለች? እጅጋየሁ በየነ ማለት አይ ሞክሼ እንዳለ ብዬ ነው። ጥሩ እንግዲህ ሞክሼም ካለ የምትለውን ኢንተርኔት ሙሉ አንብቤዋለሁ። አከብራቸዋለሁ፣ አሁንም ወደፊትም አከብራቸዋለሁ። ይሄን ወደ ኋላ ልምልበት ቃል አይደለም። እያንዳንዱ ሊቃነ ጳጳሳት አከብራቸዋለሁ። አባቶች ናቸው፣ በአባትነታቸው አከብራቸዋለሁ። ሁሉም ጋር ሄዳለሁ። አቡነ መልከ ጼዴቅን ብትወስድ ራስ ጋብዛለሁ፣ አበላቸዋለሁ። ሁሉንም ሰብስቤ ይኸው ነው፣ ሌላ ነገር የለም። ቅር የሚለው ሰው ካለ እንግዲህ ወደፊት ተዋለሁ። በቃ ከዛ ያለፈ ግንኙነት የለንም ነው። ኧረ እኔ ምንም አውቀው ነገር የለኝም። ምን እንደምትልም እኔ እንደውም አሞኝ ተይቻለሁ። ምንም አውቀው ነገር የለኝም። እንደሰማችኋቸው መጀመሪያ ይክዳሉ። ምንም የማውቀው ነገር የለም እኔን ነው ወይስ ሌላ ሴት ምናምን ይላሉ። ከዛ በኋላ ተመልሰው ደግሞ አዎ ቀርባቸዋለሁ፣ ወዳቸዋለሁ፣ አባቶቼ ናቸው፣ እንከባከባቸዋለሁ፣ ስለምትለው ነገር ግን ምንም አላውቅም ይላሉ። እሳቸው አሁን ይሄን አድርገዋል አላደረጉም ሌላ ጉዳይ ነው። ነገር ግን በዚህ ደረጃ አባቶችን ልስደብሎ ብለው አቡነ ጳውሎስን የጠየቁ እናት ከዚያ በኋላ እነዚህ አባቶች ሲደበደቡ እሳቸው ናቸው የጠቆሙት ተብሎ ቢነገረን እንዴት አናምንም? ለማመን ቢቸግረን ይገርማል ወይ የሚል ጥያቄ ለማንሳት ስለፈለኩ ነውና በዚህ ደረጃ የራስዎን ንግግር ራስዎ ያሉትን ነገር ትክክል አይደለም ብለን ትችት እናቀርባለን እንጂ ያልሆነ ያልተነገረ ያልተሰራ ነገር ራስዎ ያላመኑትን ነገር አልሰራንም ከዚህም በፊት አሁንም ከዚህም በኋላ። ለነገሩ ከዚህ በኋላ ስለርሶ የማውራትን ፍላጎት የለኝም። እኔ አሁንም የኔን ስም ስላነሱ የኔን ስራ ስላነሱ መልስ መስጠት ስላለብኝ የመጣሁት። ማወቅ ያለበት ነገር ግን እርሶ ራስዎ ያመኗቸው መረጃዎች ይዤ ነው የምቀርበው። ከዛ ሲቀጥል ሁለተኛው ክሳቸው ከጋሽ ማህሙድ ጋር በተያያዘ የንብረት ክፍፍል ስናደርግ ጋሽ ማህሙድ አልፈልግሽም ብሎኝ ተፋታን ይላሉ። እና የንብረት ክፍፍል ሲደረግ ንብረቱን ዘርፈዋለች ብሎ ከሰሰኝ ብለዋል። እኔ ንብረቱን ዘረፍኩት ቦሌ የነበረውን ቤት እካፈላለሁ ብሎ ሲመጣ በልጅ ስም አዛውሬ ከዛ በኋላ ቻው ብዬ ሸኘሁት ያሉት ራሱ አይደሉም ወይ? ይሄንንም ረስተውት ከሆነ ላስታውሰው ይችላል። ተለያየን። ከዛን ቀን ጀምሮ ፍቹ ጸደቀ። ከዛ ብዙ ጋዜጠኞች ይመጣሉ፣ ብዙ ይመጣል። እችን ላንተ ያልኩህን አልፈልግሽም አለኝ በአራት ነጥብ እያልኩ ነበር የማወራው። በኋላ ደግሞ ወደ 8 ጠበቃ በዛ በዚህ ልነግርህ በማልችለው አይነት ደግሞ ጠበቃ መጡ። ንብረት አለው አካፍሊ የሚሉ ካለው እንካፈላለን። የትኛው ነው ንብረት ያለው ግን አስረዱኝ። የቦሌ ቤት አለ። የቦሌ ቤት የልጅ ቤት ነው፣ የኔ ቤት አይደለም። ካርታው ሲታይ የልጁ ነው፣ የኔ አይደለም። አስጠግቶን የተቀመጥንበት በምንም ይሁን የልጅ ቤት ነው። አንቺ ቀድመው እርስዎ ይሄን ያውቁ ነበር? ምኑን እንዲህ እንዳይመጣ ብለው ማንም ወንድ ያደርጋል። ደግሞ ሚስቱን ጥሏል እንደ እኔ ጋር የመጣው ለኔ ማንነኝና እኔ ጋር ይቀራል ብዬ ገምታለሁ። ስለዚህ ቀድሞ የሀብት እንትኑ እንዳይመጣ በልጅ ስም ያደርጉ ነበር። ኦፍ ኮርስ ሁሉ ጊዜ መጠንቀቅ። እኔም ተፈጥሮ የልጆችን መመክራቸው ሁሉ ጊዜ ይሄ ነው። ማህሙድን ወድጀው አፍቅሬው ተለማመጨው ያገኘሁት ባሌ ነው። ሚስቱን ጥሎ እኔ ጋር ሲመጣ ግን እኔ ማንነኝና ነው እኔ ማልጣለው? ተጣልኩ እኮ አይደለም እንዴ? ለአንድ ሀብታም ለማስደሰት እኮ ነው አልፈልግሽም ያለኝ። ስለዚህ ለምን አልተጠነቀቅም? ሁሉ ጊዜም ጠንቃቃ ነኝ እኔ። ከድሮም ተፈጥሮ ይሄ ነው። ታዲያ እኔ ነኝ የዋሸሁት ወይስ እርስዎ ነው የዋሹት? ራስዎ ያመኑት እካፈላለሁ ብሎ ጠበቃ ይዞ የህግ ሰዎች ይዞ ሲመጣ የትኛውን ቤት ነው ሲባል የቦሌው ቤት ብለው ሲጠይቁ የቦሌው ቤት በልጄ ስም ነው ያለው ብዬ ቀድሜ በልጁ ስም አዛውሬው ነበረ ብለው ሲስቁ ሰምታችኋቸዋል። ይሄ ተገቢ ነው ወይ? የልጆች አባት ነው ለሚሉት እኔ ራሴ እንደዚህ አድርጌ ቤታችንን ቦሌ የነበረውን ቤት በልጄ ስም አዛውሬ ከዛ በኋላ ለራሴ ያደረኩት ብለው ሲናገሩ ይሄ ትክክል አይደለም፣ ይሄ ንብረት ዘረፋ ነው፣ ይሄ ወንጀል ነው፣ ከርሶ ከእናት የሚጠበቅ ነገር አይደለም። ሚዲያ ላይ ወጥተው ሲናገሩ ብዙ የሚሰማ ኢትዮጵያዊ ወጣት ትውልድ አለ። ምንድነው የሚማረው ከርሶ የሚለውን ነገር ለማንሳት ስለፈለኩ ነው። አሁን ደግሞ ተመልሰው እዚህ ማስረጃ ላይ እዚህ ቪዲዮ ላይ ምን ሲሉ ይሰማል? ውሸት ነው ዘርፏል ያለኝ እኔን ማለት ነው። ዘርፈዋለች ማህሙድን ያለው ውሸቱን ነው፣ ይሄው ያካፈልኩበት ማስረጃ ብለው ጋሽ ማህሙድ ከእሳቸው ጋር የተከፋፈለውን ንብረት የሚያስረዳ ማስረጃ ይዘው መጥተዋል።
መሐሙድ አህመድ ስንጋባ ምንም ንብረት ይዞ አልገባም። አለምንም ንብረት ነው የገባው። ይሄ መሐሙድ አህመድ ለአቶ መሐሪ ሀብዞ ውክልና የሰጠው ነው። የወረቀት አንድ በል ውክልናው ለክርክር ነው ንብረት እንዲካፈል አንድ ቤት አይደለም 2 ቤት አካፍያለሁ። አንዱ የካ ክፍለ ከተማ እዚህ እንትን ወጥተህ እንደውም ካርታ የሌለው ቤት ነበረ። አብሮ መሐሪ ሀብዞ እያገዘኝ ሁላችንም ሆነን ካርታውን አውጥተን ተሽጦ ብር ተካፍለናል። አንድ በል አንድ ቤት ያልነበረው 2 ቤት ነው የተካፈልኩት። ይሄው የተካፈለኝ ካርታው ነው 2 በል። አንደኛው ደግሞ ቦሌ መንገድ ነው የተካፈለ። ይሄ ሁሉ የፍርድ ቤት ወረቀት ነው እኔ ጌታ፣ ይሄ ሁሉ የፍርድ ቤት ወረቀት ነው ማሳያችሁ። ስለዚህ በትዳር ከቆያችሁት በላይ በፍርድ ቤትም ቆይታችኋል? አዎ ከሰውኛል። እኔ ምንም ምክደው ነገር የለኝም። ምክንያቱም መሐሙድ ይሄ ደግሞ የቦሌው ቤታችን ነው። አሁን እኮ እኔ ወይዘሮ እጅጋየሁ አሁን ይሄንን ያቀረቧቸው ማስረጃዎች በሙሉ ለማመን ቸገረን እኮ። ምክንያቱም ከዚህ በፊት ከሸሪዓ ፍርድ ቤት ገብቼ ያልነበረ ያልተሰራ ከቀኑ በፊት ወደኋላ አስወስጄ ማስረጃ አውጥቼ መሐሙድን አገባሁት ብለው ሲናገሩ ሰምተን እኮ አሁን የሚያቀርቧቸው ማስረጃዎች ምንም ያህል እውነተኛ ቢሆኑ ለማመን ቢከብደን ይገርሞታል ወይ? አሁን ያመጧቸው ሰነዶች በሙሉ ትክክለኛ ለመሆናቸው ምን ማረጋገጫ አለ? ራሶ ያኔ የተጭበረበረ ሰነድ አሰርቼ እንደዚህ አድርጌ ብለው ሲናገሩ ስለነበር አሁን ያመጧቸው ሰነዶች እውነተኛ ይሁኑ ወይም ደግሞ እንደዛ ከሸሪዓ ፍርድ ቤት እንዳወጧቸው ወረቀቶች አስወጥተው ይሁን የምናረጋግጥበት መንገድ ምንድነው ነው? የሆነው ሆኖ እኔ ጋሽ መሐሙድ ጠበቃ አይደለሁም። ተካፍለውም ከሆነ አካፍሏቸውም ከሆነ እሱ የእናንተ ጉዳይ ነው የሚሆነው። እኔ ጋሽ መሐሙድ ጠበቃ ሆኜ ሳይሆን ጋሽ መሐሙድ እንደ ኢትዮጵያዊነቱ የምናከብረው የምንወደው ለሀገሩ በሙያው ብዙ ነገር የሰራ ታላቅ ሰው ነው ብዬ ስለማምን ለጋሽ መሐሙድ እንደዚህ አይነት ግፍና በደል በገዛ ንብረቱ ላይ እንደዚህ አይነት ቁማር የሚጫወት ሰው ትክክል አይደለም እና ይሄንን ደግሞ እንደ ጀብድ ትልቅ ነገር እንደሰሩ ነገር ወጥተው ሚዲያ ላይ ሲያወሩት በኮንፊደንስ ይሄ ለትውልዱ ጥፋት ማስተማር ወንጀል ማስተማር ስለሆነ ቢታረሙ መልካም ነው ከሚል አንፃር ነው ያንን የሰራሁት። ለማንኛውም ያኔም ቢሆን ጋሽ መሐሙድን የዘረፈችው ሴት ብዬ የሰራሁት ቪዲዮ ራስዎት ክጀዋለሁ ንብረቱን በልጁ ስም አዛውሬ ለራሴ አድርጌዋለሁ ብለው ስላመኑ ራስዎ ካድኩት መሐሙድን ስላሉ ነው እቺ ሴትዮ ከሃዲ ናቸው ብዬ ያቀረብኩት ማለት ነው። እዚሁ ቪዲዮ ላይ እንግዲህ ስለ ጋሽ መሐሙድ ብዙ ነገር ያወራሉ። በጣም የሚያሳዝነው ነገር የሚፈልጉትን ነገር ከተናገሩ በኋላ ስለ ጋሽ መሐሙድ ምንም የለውም። አንድ ፔጆ መኪና ብቻ ነበረው፣ ሰባራ ፔጆ። ከዛ በተረፈ ሙዚቃ ቤቱ ራሱ ባዶ ነበር። ስለዚህ እኔ ጋር ሲመጣ ድሃ ነበር፣ ምንም አልነበረውም ብለው ካሉ በኋላ አይ የልጆች አባት ነው ስለሱ ክፉ ነገር አልናገርም ይላል። ሙዚቃ ቤቱ ነበር፣ ልክ ነው። ከኔ በፊት የነበረ ነው። ከኔና ከሱ ጋብቻ በፊት የነበረ ነው። አንድ ፔጆ መኪና ነበረችው፣ ከኔ ጋብቻ በፊት የነበረ ነው። ይሄን አምንልሃለሁ። ሮሃ ባንድ ጋራ ነው የሚሰራው። ሰርግም ሆነ ምን ሆነ አዘፍነው 200 ብር ይሰጡታል፣ እሱን ይዞ ይመጣል። ይሄ ነበረ ህይወቱ። አንድ ኦኬ። ስክፍያው ሙዚቃ ቤት ላይ ምን ሆነ? ፈርሞልኛል። ስንጋባ የጋራዋ ነው ብሎ ፈርሟል። መነጋገር እንችላለን ባመነበት። ግን ብድግ አድርጎ በውሸት አንዴ ኤልዛቤል አንዴ መሐሙድን ዘረፈች። ይዞ ሲመጣ ነው ምን ይዞ መጥቶ ነው የምዘርፈው? የለውም። የድሮች ዘፋኞች እኮ ምንም የላቸው። እውነት ለመናገር ልደቱ ቢመጣ መኪና ገዝቼ ምን የመሰለ መኪና የምሸልም በቃ ይሄ አይመጥንህም ብዬ ከአሮጌ ፔዦ ነው አንዴ እንትን ቶ ምንም አይደለም። ግን መቼም ተዋልደናል። እኛ ልጆች አሉን። ልጆቻችንም ክብር ጠባቂ ነኝ እኔ። የሱንም ክብር እጠብቃለሁ እስከ መጨረሻው። ተናገሩ እኮ ከዚህ በላይ ምንድነው የቀረውት? ከዚህ በላይ ምን ሊናገሩ ይችላሉ? ምንም አልነበረው። መሐሙድን የስመጣ እኔ ነኝ ሰው ያደረኩት፣ እኔ ነኝ እዚህ ያደረስኩት፣ እኔ ነኝ የንብረት ባለቤት ያደረኩት አሉ። ያልገባኝ ነገር ባንድ አቋቁሜለታለሁኝ ስሬኤም ባንድ ብዬ አቋቁሜያለሁ ብለው ነበር።
ያንን ባንድ የሚዘፍኑበት እርሶ ነበሩ? ባንድን የሚያህል ነገር ይዞ እየሰራ ምንም የለውም ማለት አይከብድም ወይ? እና ራሱ የሚያወሩት ነገር ራሱ ኮንትራዲክት ስለሚያደርግ ሚዲያ ላይ ሲቀርቡ ቢጠነቀቁ ጥሩ ነው ለማለት ያክል ነውና ሙልጭ አርገው ከተሳደቡ ሙልጭ አርገው ከተናገሩ በኋላ እኔ ነኝ ሰው ያረኩት ብለው ከተኮፈሱበት በኋላ እንደገና የልጆች አባት ነው ይሄ ምን ቀረውት ከዚህ በላይ ምን ሊሉት ይፈልጋሉ ባይሆንስ የሚያስብል ጥያቄ ነው የሚያስነሳው። እንግዲህ ወይዘሮ እጅጋየሁ ባንክ ቤት ድረስ ሂጄ ስሙን አጣርቼ ምናምን ይላሉ ስለኔ ሲያወሩ። ባንክ ቤት ድረስ ሂጄ ስሙን አጣርቼ በሴት ስም ነው የሚጠራው ምናምን ብለው ሊዘልፉኝም ሊሰድቡኝም ሲዳዳቸው ነበር። በኋላ ሳይ እዛች ላይ ደግሞ ለጥፏል አካውንት አስገቡልኝ ይላል። ይሄ ልጅ ቸግሮት ነው እኔን ሰድቦ ገንዘብ ለማግኘት ነው ይሆን አልኩና ጻፍኩለት። እኔ እጅጋየሁ በየነ ትዋሻለች ታጭበረብራለች ብለህ ህልም እንዳታልም ስለ ሀቅ እኖራለሁ። ግን ሳየው እንትንህን የቸገረህ መሰለኝ። እኔን ሰድበህ ገንዘብ የምታገኝ ከሆነ ቀጥልበት አይዞህ ብዬ ጻፍኩለት። አይቶታል። እሱም ተናግሯል። እንዲህ ብላ ጽፋልኝ ብሏል። ምላሽ ሰጠን። እዛው ላይ ምላሽ አልሰጠም። ሰጠን ያለው አሁንም ባወጣው ታየዋለህ። ግን አሁን ለሱ ይሄ ሚዲያ ወይም ከሌ ማለቱ እዩለት ለማለት ነው እና አልለውም። አሁን እኔ እውነት ይሄ ልጅ የቸገረው ልጅ ነው። ስሙን ሲናገር በሴት ስም ነው የሚጠራው። ለካ በእናቱ ስም ነው የሚጠራው ልጁ። ከሌ ምናምናሽ ዙሪያ ሾርቅ ምጥርስዮ ይላል። ያልኩና አካውንቱን ጻፍኩና ትንሽ ላስገባለት ሄድኩኝ ባንክ። ምን ላርግ ተጨንቆ ይሆናል ብዬ ነው ልጅ ይሆናል ሳየው ሲሄድ ባንክ ደግሞ የምናምን ወርቅ ያላት በእናቱ ስም አባት ከሌ ብሎ በላይ ምናምን ይላል። አይ ይሄ ነገር የተምታታ ነገር ነው። የሱም ላይሆን ይችላል አይደል? አዎ ምክንያቱም በሴት ስም እንደሚጠራ አላቅም ነበር። እዛ ደግሞ በእናቱ መሰለችኝ እኔ አላቅም። እግዚአብሔር ይቅር ይበለኝ። አይ ይሄ ነገር ይቅር ብዬ ትንሽ እንዳው ብዙም ባይሆን ትንሽ 100 ሺህ ብር ልከትለት ፈልጌ ነበረ። ተቸግሮ ነው ብዬ ነበረ። ባልለው ደስ ይለኝ ነበር። የሁሉ ማስረጃም ባላወጣው ደስ ይለኝ ነበረ። ግን የማንም ሙርጋጥ ተነስቶ ተመልካች ለማግኘት እኔ በቃ አሁን እንደማየው የኔ ስም ይጣፍጣቸዋል መሰለኝና ተመልካች የሚያገኙ መስሏቸው ያረገው ነው እንጂ ደግሞ የሚገርም በአጋጣሚ ተመልካችም አላገኝም። ይሄን ያህል አንድ ውርጋጥ ጎረምሳ ነው በቃ ጥርሱን ነክሶ ምን ይምጣና ያናግረኝ ከፈለገ ወንድ ከሆነ እኔ ቢሮዬ ክፍት ነው ለማንም መነጋገር እንችላለን ባመነበት። ግን እንደሰማችኋቸው ባንክ ቤት ድረስ ሂጄ እስቲ እንደው የተወሰነ ብር ላስገባለት ብዬ ምናምን ከዛ ስሙን ሳየው ብሩክ የሾርቅ አሰፋ ይላል ሚዲያ ላይ። እዛ ላይ ሲሄድ ደግሞ ምናምን ይላል። ስለዚህ ስላልተገናኘልኝ ይላል። እውነት አስበው ከሆነ ሊያግዙኝና ሊደግፉኝ ስላሰቡ አመሰግናለሁ። ነገር ግን የእርስዎ ድጋፍ አያስፈልገኝም። እኔ የራሴን ስራ ሰርቼ አእምሮ ያመነበትን ነገር ሰርቼ የምፈልገውን የሚበቃኝን የሚያስፈልገኝን ነገር ለራሴ ማድረግ የምችል ወጣት ልጅ ነኝ። ስለዚህ የእርስዎ ድጋፍ አያስፈልገኝም። የምሰራው ስራ መልካም ነው ያሉ የምሰራውን ስራ የደገፉ የመሆን መልቲ ሚዲያ ቤተሰቦች የሚችሉትን ሁሉ ድጋፍ ስለሚያደርጉ የእርስዎ ድጋፍ አያስፈልገኝም ለጊዜው እና እዛ ላይ ሊሳደቡ የፈለጉት ግን በሴት ነው የሚጠራው በእናቱ ስም ነው የሚጠራው ምናምን ብለው ሊዘልፉ የሞከሩበት መንገድ ትክክል አይደለም። ቢያንስ ሴት ነው። እኔ በእናቴ ስም ነው የምጠራው፣ የእናቴን ስም ነው የማስቀድመው። ብሩክ የሾርቅ አሰፋ ማለት የሾርቅ እናቴ ናት፣ አባቴ አሰፋ በላይ ይባላል። ስለዚህ የምጠራው በእናቴ ነው። በእናት መጠራት የሴት ልጅ ምናምን ብለው ለመሳደብ የፈለጉ ይመስላሉና እናቱ ነው እንደዛ ማስቦት ይገርማል በጣም። ሲቀጥል ደግሞ አማኝ እንደመሆነው መጠን ክርስቶስም የሴት ልጅ ነው። ክርስቶስም የድንግል ማርያም ልጅ ነው። ስለዚህ ምድራዊ አባት የለውም ክርስቶስ፣ የሚጠራው በእናቱ ነው እና በእናት መጠራትን ለመዝለፍና ለማንቋሸሽ መሞከሮት ይቺ ሴትዮ እውነት እናት ናቸው ወይ የሚያስብል ጥያቄ ስለሚያስነሳ እዚህ ላይ ቢታረሙና ቢገሰጹ መልካም ነው። መቼም ትልቅ ሰውን ከ80 ዓመት በላይ የሆናቸውን አዛውንት መገሰጽ ከባድ ቢሆንም ቢያንስ ንግግሮን ቢያርሙ መልካም ነው ለማለት እፈልጋለሁ እና ከእምነትም ከእናትነትም አንጻር ሲያዩት ስለሚጋጭቦት እንደው ትንሽ ቆጠብ ቢሉ እንደዚህ አይነት ንግግር ላይ ለማለት እፈልጋለሁ። እኔ
እናቴን ሞድ በጣም የምትደንቅ በጣም ድንቅ የሆነች እናት ስላለችኝ በእናቴ አስቀድሜ መጠራቴን እወደዋለሁ። እናቱ ናት መሰል ብለው ላሉት ብሩክ የሾርቅ ማለት እናቴ ናት የእውነትም። ያውም ደግሞ እንደርሶ 10 ቦታ የምትረግጥ እንደርሶ በእናትነት ዘመኗ እና ከእናትነት ትንሽ ማንነት ዝቅ ብላ ራሷን ባልሆነ ቦታ ላይ የምትገኝ ሳትሆን ሰውን በሰውነት ልክ የምትቀርብ ለልጆቿ ነፍሷን ሳይቀር አሳልፋ የምትሰጥ ህይወቷን በሙሉ ስለ ልጆቿ የኖረች ከዛ ሲቀጥል ሀገሯና ህዝቧ ፍቅሯ የሆነ ሰውን በሰውነቱ የምታከብር የዘር የብሔር የምናምን አመለካከት እንደርሷ አይነት አመለካከት የሌላት በኢትዮጵያዊነቷ የምታምን ድንቅ ኢትዮጵያዊ እናት አለች እና ስለ እናቴ አንስተው ትንሽ እንትን ማለት የፈለጉትን ነገር በዚህ ደረጃ ማጥራት ስለፈለኩኝ ነው። አባቴን ማወቅ ከፈለጉ ደግሞ አባቴ ሻምበል አሰፋ በላይ ይባላል። የወታደር ልጅ ነኝ። ለሀገሩ ለዳር ድንበሩ ደሙን ያፈሰሰ አጥንቱን የከሰከሰ ድንቅ ጀግና አባት የወለደኝና ያሳደገኝ የወታደር ልጅ ነኝ። ይህንን እንዲያውቁ ፈልጋለሁ። ለሀገሩና ለዳር ድንበሩ ወጣትነቱን የሰዋ ከጠላት ጋር ሲዋጋ ከተገንጣዮች ጋር ሲዋጋ የሀገሩን አንድነት ለማስከበር የህዝቡን ሰላም ለማስከበር እድሜ ልኩን ሲዋጋ የኖረ ወታደር ሆኖ ሀገሩን ያገለገለ አባት ወልዶ ያሳደገኝ በጣም ስነ ስርዓት ያለኝ የወታደር ልጅ ነኝ። እርስዎ ከሚያስቡት በላይ በጣም በስርዓትና በጣም ስነ ምግባርን በሚያላበስ ቤተሰብ ውስጥ ሀገሩን ኢትዮጵያዊነቱን በሚወድ ሰውን በሰውነቱ በሚቀርብና በሚለካ ቤተሰብ ውስጥ ያደግኩኝ በጣም ከእርሶ የተሻለ መልካም ስነ ምግባር ያለኝ ወጣት መሆኔን ላረጋግጥልዎ እወዳለሁ። ይሄንን እንዲያውቁ እፈልጋለሁ። በአጠቃላይ ለእርሶ መልስ ከዚህ በኋላ እንደማልሰጥ ላረጋግጥልዎ እወዳለሁ። በመጀመሪያ ከዚህ በፊት የመጀመሪያውን ቪዲዮ እንደሰራው ዩቲዩብ ላይ መጥተው ጽፈው ነበር። እኔ እውነተኛ ነኝ እንደዚህ ነኝ ምናምን ብለው እርሶ ለራሶ ያሰቡትን ነገር መናገሩና ማመኑን አሁንም እዚህ ላይ የጻፉት እርሶ እንደሆኑ ሲናገሩ ሰምቻለሁ። የኔ ሚዲያ ላይ እየገቡ በባዶ ኮመንት ከሚጽፉ መጀመሪያ ሰብስክራይብ አድርገው ነው መመልከት ያለበት የኔን ሚዲያ ወይም መሆን መልቲሚዲያን ለማለት እሱን ለማስታወስ እወዳለሁ። ከዛ በተረፈ አንቱ እያልኩ ያናገርኩትም ስለ ልጆቹ ቢያንስ አያቱኛለሁ ስላሉ እንደው ልጆቹን በማክበር ነው አንቱ እያልኩ ያናገርኩትና ይሄን እንዲያውቁልኝ እፈልጋለሁ። ከዚህ በኋላ ግን ምንም ቢሉ ለእርሶ ምላሽ አልሰጥም እና በመጨረሻ እንግዲህ እንዳንድ ኢትዮጵያዊ እናቱን እንደሚወድ እናቱን እንደሚያከብር ኢትዮጵያዊ እንደው ምክር መለገስ ካለብኝ ለእርሶ በጣም ለትልቅ ሴት ወይም ለትልቅ እናት መምከር አቅሙ ባይኖረኝም እንደው በመጨረሻ የምነግረውት ነገር እንደ እናት ይሁኑ። በጣም ብዙ ልጆች አሉኝ፣ የልጅ ልጆች አሉኝ ብለው ይናገራሉና እድሜውም ደግሞ ከ80 በላይ መሆኑን ተናግረዋልና እንደ እድሜው እና እንደ እናትነቱ ይሁኑ ለማለት እፈልጋለሁ። ቤተክርስቲያን ውስጥ እየገቡ የሚነካኳቸውን አላስፈላጊ ነገሮች ከዛም ነገር እጅዎት ቢጸዳ እና መጀመሪያ እንዳልኩት ስለ መዋዕለ ተዋሕዶም ቤተክርስቲያን ውስጥ ስላሉ የጥፋት ኔትወርክ የሚያውቁት ነገር ካለ ለመንግስት መረጃውን ቢያቀብሉ ጥፋተኛውን በጊዜ መለየት ይቻላል ለማለት እፈልጋለሁ። ወይዘሮ እጅጋየሁ ላቀረቡት ክስ የመጨረሻ መልስ ነው የሰጠሁት። ከዚህ በኋላ ምንም ቢሉ ስለ እርሶ መልስ እንደማልሰጥ ላረጋግጥልዎ እወዳለሁ። የዛሬ የነበረኝ ፕሮግራምም ይሄንን ይመስላል። የተከበራችሁ የመሆን መልቲሚዲያ ቤተሰቦች ለዛሬ የነበረኝ ፕሮግራም ይሄንን ይመስላል። መሆን መልቲሚዲያን ላይክ፣ ሰብስክራይብ እና ሼር በማድረግ ቤተሰብ እንድትሆኑ እንዲሁም ደግሞ በሱፐር ቻት እና በሱፐር ስቲከር ከታች በምናስቀምጠው የንግድ ባንክ አካውንትም ድጋፍ ልታደርጉልን እንደምትችሉ ለማስታወስ እወዳለሁ። ከፕሮግራሙ ጋር አብራችሁ ስለነበራችሁ እጅግ በጣም አድርጌ አመሰግናለሁ። በሌላ ፕሮግራም እስከምንገናኝ ድረስ ሰላም በያላችሁበት ለእናንተ ይሁን። መሆን መልቲሚዲያ ዘረኝነትንና ጥላቻን የሚጸየፍ በሐሳብ የበላይነት የሚያምን እውነትንና ኢትዮጵያዊነትን ለማጽናት የሚተጋ ሚዲያ ነው። መሆን መልቲሚዲያን በሱፐር ቻት እና በሱፐር ስቲከር እንዲሁም በገንዘብ መደገፍ የምትችሉ መሆኑን በአክብሮት እንገልጻለን። ይህን ሚዲያ መደገፍ እውነትንና ኢትዮጵያዊነትን ማጽናት መሆኑን አውቃችሁ ሼር፣ ላይክ፣ ሰብስክራይብ በማድረግ ለሌሎች ተደራሽ ማድረጋችሁን አትርሱ። መሆን መልቲሚዲያ የአዲሱ ትውልድ ሚዲያ